ብትንጫጩ ብትጨፍሩ ብትዘሉ ሩትዬ አጠገብ አትደርሱም። ማናችሁም የእሷን ጫፍ አትደርሱም። እንኳን እሷ ጫፍ ልደርሱ ይቅርና ትንሽዬ ሩቧን ራሱ እሷን አታክሉም ብላለች። እንግዲህ ሜሪዬ ማለት ነው። ብትንበጎበጉ ብትጫጫሱ ብትወርዱ ብትወጡ እሷን ሩብ አታክሉም ብላ እንግዲህ ዛሬ ደግሞ ከጠንበለሏ ከውዷ ባሏ ልበል ፍቅረኛዋ ልበል ወይስ ጓደኛዋ ወንድሟ ልበል እኔ አላቅም። ስለማላቅ ይሄ ነው ልላችሁ አልችልም። ግን እየዘፈነችለት ወደድኩሽ ይለኛል፣ አፈቀርኩሽ ሞትኩልሽ ይለኛል፣ እኔ ምን አገባኝ ብትንበጎበግ ብትንጨረጨር እያለች እንግዲህ መታለች ማለት ነው። ሜሪዬ ለምንድን ነው ትላንት ያልመጣችሁ? ለምንድን ነው የባል ቪዲዮ ያለቀቀችው ብለን እንግዲህ ያው ባለነገራችን ላይ ሜሪ ባለትዳር ነች። ይሄን በደንብ አድርጋችሁ ታውቃላችሁ። የልጅ እናት ነች እና ቢዚ ስለነበረች ቪዲዮ መስራት አልተመቻትም። ማታ ግን ሩትዬ ፈታ ዘና ስታደርጋት ቆይታ እንግዲህ ዛሬ ደግሞ በአዲስ ነገር ብቅ ብላለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሜሪዬ እንግዲህ ትላንት ቀኑ ሙሉ ሁሉም ሰው ቪዲዮ ሲለቅ በአበሻ ቀሚስ ፎቶ ሲፖስት ሜሪዬ አልመጣችም ነበር። ብዙዎቻችን ሜሪ ቤት እየገባን ለምንድን ነው ሜሪ ያልመጣችሁ? ለምንድን ነው ከሩትዬ ከዳንዬ ጋር ያልጨፈረችው ብለን ስንጠይቅ ነበረ። ትላንት ቢዚ ስለነበረች ዛሬ ደግሞ እንግዲህ በአዲስና በሰርፕራይዝ ነገር ብቅ ብላለች። ከዛሬ በፊት እንደዚህ ዘፍና አታውቅም። ብትንበጎበግ እያለች እንግዲህ ለወንድ ልጅ ዘፍና ነው የመጣችው እና ከዚህ በፊት ቪዲዮ ብትሰራ ነው እንጂ እንደዚህ ብላ አታውቅም። እና ምን አዲስ ነገር አለ ይመስለኛል፣ ወይም ደግሞ ለአብርሃም እና ለሄርሜላ ይመስለኛል ይህ ዘፈን ዝም ብሎ ፎቶ ቢለጠፍም ማለት ነው አይመስላችሁም? ብትንበጎበጉ እኔ ምን አገባኝ ብላለች። እንግዲህ ሩቲና ሜሪ ደግሞ ይሄ ነገር አይሰራም እነሱ ጋር ማለት ነው። ምክንያቱም ሩቲና ሜሪ አንድ አይነት ስለሆኑ ጀግኖች ስለሆኑ ማለት ነው። ሜሪዬ ደግሞ ያው የሩትዬ ተከታይ ማለት ነው። ያው ከሩትዬ ጋር ብትወዳደርም ሁለተኛ ላይ እናስቀምጣታለን። ጎበዝ ስለሆነች ማለት ነው። በራሷ ዓለም ፈታ የምትል ነፃነቷ ደስ ይለኛል።